ሰላም አለይኩም ወረህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እስኪ ቪዲዮ ላይክ ሸር እያደረጋችሁ አበረታቱኝ ማለት ነው። ዛሬ ይዤላችሁ የመጣሁት የቤትሽ ቀለም ያምራል፣ የቤትሽ ውጩም ውስጡም ቀለሙ ያምራል ያላችሁኝ ሰው ማለት ነው። አዎ እኔ ቀለሙን በየአይነት አላረኩም። አንድ አይነት ከለር ነው ያረኩትኝ የምታዩት ማለት ነው። ኮርኒስ በነገራችን ላይ ተመራጩ ለቤት ለውበት በእርግጥ ጅብሶን ነው። ግን ለቤት ደግሞ እንዲቆይ ከተፈለገ ላስቲክ ነው። የኔ አሁን ላስቲክ ነው ይሄ ለኛ ሀገር ለቆርቆሮ አይሆንም። ጅብሶኑ በጣም አስቸጋሪ ነው እና የቤቴ ከለር እንግዲህ በዚህ ይሄንን ይመስላል። ባለፈው ቀርጭልኝ ላላችሁኝ ሰው ነው መዝጊያው የበሩ መዝጊያ ወይ ደግሞ ብረቱ ላላችሁኝ አቶ ወንድሞቼ ብረቱ እንግዲህ ይሄንን ወይም ራቅ ብዬ ያነሳላችኋለሁኝ። ዛሬ በዋነኝነት የመጣሁት ግቢ ላጸዲያና የባለፈውን ቲማቲም ልኮተኩት ነው ማለት ነው። እና እስኪ አሳያችኋለሁኝ ብረቱንም ራቅ አድርጌ ከታያችሁ ማለት ነው። እኔ ጧት ስለሆነ ፀሐይ የሚታይ አይመስለኝም። እና ደግሞ ብርድ ልብስ እስቲ ቆይ ብረቱን እንድትልኪልና ቁጥርሽን ያላችሁ የልጁ የነበራችሁ ማለት ነው። ትናንትና በሰራሁት ቪዲዮ ላይ ብዙዎቻችሁ ቀጣይ ብርድ ልብስና የመጋረጃ ብላችሁኛል። ኢንሻአላህ ቀጣይን ማሳያችሁ። ምክንያቱም ትናንት በጣም እና በዋነኝነት ይህንን ለማጽዳት እና ቲማቲሜን ለመኮትኮት ነው። ነገር ግን በቀጣይ እንግዲህ ኢንሻአላህ አነሳላችኋለሁ የምትፈልጉትን ብቻ እናንተ ከስር ስለምን እንደምሰራላችሁ በኮሜንት ማሳወቅ ብቻ ነው የሚጠበቅባችሁ ማለት ነው። እና በባለፈው የዘራሁት እንደምታውቁ ሰሞኑን ደግሞ ሽምብራ በጣም ነው ቤቢ እያለኝና ሽምብራ እየበላሁኝ ደጃፉ እንግዲህ እንደምታዩት በዚህ መልኩ ወሽሿል። እና ይሄንን ግቢን አጸዳለሁ። ብረቱ እንደምታዩት ይሄን ነው ቆይቷል ከተገጠመ። ይሄኔ እንግዲህ ይሄን ይመስላል የቤቴ ግድግዳውና ቀለሙ ወይም ደግሞ ዲዛይኑ ይሄን ይመስላል ማለት ነው። እንዲያንቺ አድርጌ ለማሰራት ልኬላችኋለሁኝ። ግን እስኪ በደንብ አድርገሽ ቀርጸሽ ላኪልን ላላችሁኝ እህቶቼ ነው። ዙሪያውንም አሳያችኋለሁ ማለት ነው። አሁን ግን በዋነኝነት ግቢን ለማጽዳት ስለሆነ ግቢን አጽድቼ ፏ አድርጌ መለስላችኋለሁኝ። ቲማቲሙም ደግሞ እንደምታዩት ንሽ ይሄ ባለው ንሽ ይሄ ወፍ ብቻውን ስለሆነ ወፍ እየበላው ሲረብሸኝ ነው እንደዚህ ያለበስኩት። ይሄ በርበሬ የተዘራው ነው፣ ገና አልጠደቀም፣ አልበቀለም። እነዚህ ቲማቲሙ እንግዲህ እንደምታዩቸው በመስመር ተዘርተው ተብለው ነው። እንግዲህ እንዴት አያችሁት? ይሄ ሰላጣ ነው የተዘራው። ወዴት እንግዲህ እንደምታዩት በዚህ መልኩ ፏ አድርጌ አጸዳድቼ ግቢን አጸዳድቼ ፏ አድርጌ ያለኝ። አሁን የሚቀረኝ እንግዲህ መስራት ነው እላችኋለሁ። ውድ ቤተሰቦቼ እንግዲህ ቤትሽን ዙሪያውን አሳይን ላላችሁ ላሳያችሁ ማለት ነው። ይሄ ነው እንግዲህ ሙሉውን ይታያችኋል ብዬ አስባለሁኝ። ከዛ ይሄ
ጓሮች ሰፊ ነው ለምትሉ ደግሞ አዎ ሰፊ ነው። ይሄ የጀርባው በር ነው። ይችን ጭስ ቤት አሁን ላፈርስ ነው፣ አፍርሼ ልሰራ ነው። እና እስኪ ምን ትሉኛላችሁ? 3 በ3 አድርጌ 2 ክፍል ልሰራ ፈልጌያለሁኝ። እንግዲህ ቶቶ አየት አድርጉልኝ፣ ሰፋ አድርጌ እንዲሰራ የሚበቃኝን ያህል ማለት ነው። ይሄ ደግሞ ከጀርባ ነው ማለት ነው። እና ውድ ቤተሰቦቼ ይህንን ይመስላል። እና ባለፈው ኢትዮጵያ ለምን ልንገባ አስቤ ነበረ። ምን ይሰራል፣ ምንስ ያህል ይበቃል ላላችሁኝ ማለት ነው። ምንስ ያህል ይዘን ብንመጣ ይበቃል፣ ምንስ ያህል በምንስ ያህል ይከፈታል፣ ስራ ይጀመራል ላላችሁኝ ማለት ነው። ስራ እውነት ለመናገር በእርግጥ ስራም ተከፈተም አልተከፈተም በሰው ሀገር አይኖርም፣ እድሜ ልክ አይኖርም በሰው ሀገር። ግን ደግሞ ምን ይሰራል ካላችሁኝ እንደየቦታችሁ እና እንደየአካባቢያችሁ እና እንደ ብራችሁ ነው የሚመጥነው ማለት ነው። ለምሳሌ ያላችሁበት አካባቢ አገራችሁ የምትኖሩበት ትንሽ ሻል ያለ ሆኖ ለምን ለምሳሌ ሁሉን ነገር ያልተከፈተ ያልተያዘ ከሆነ ማለት ነው። ቆይ እና ውድ ቤተሰቦቼ እንደየ አካባቢው ያልኩት አካባቢያችሁ ትንሽ ዘመን ያለ ከሆነ የዘመነ ከሆነና ሁሉን ነገር የሚገኝበት ወይ ደግሞ ከሆነ ሁሉም ሰው ስለሚሰራበት ምናልባት ትንሽ ሊጨናነቅ ይችላል። ግን ያላችሁበት አካባቢያችሁ ትንሽ ደግሞ ገና ከሆነና በዛ አካባቢ መስራት መክፈት የከፈታችሁት ይቅርታ ወይ ደግሞ ለመስራት ያሰባችሁት ሰው ጥቂት ከሆናችሁ ምናልባት ስራውንም ልታገኙ ትችላላችሁ፣ ወይ ደግሞ ገቢ ልታገኙ ትችላላችሁ። በጥቅሉ ምን ያህል እንትን ያስብላል። የሰው ልጅ እንዲህ ያቅሙ ከትንሽ ጀምሮ መስራት ይችላል ማለት ነው። ከትንሽ ጀምሮ መስራት ይችላል እንደየብሩና እንደየአቅማችሁ እንደ እውቀታችሁ ማለት ነው። ግን እሳ ለምሳሌ 100,000 ብር በ100,000 ብር ስለሆነ ካፒታል መነሻው 100,000 ብር ስላላችሁ በ100,000 ብር መነሳት አይቻልም። ምክንያቱም መክሰር አለ፣ መውደቅ አለና ያ ብር ለእናንተ ምንም ነገር ተጨባጭ ወይም ደግሞ ተያያዥነት ወይም ደግሞ ያ ብር ቢከስሩ ድጋሚ የምትነሱበት ነገር ከሌላችሁ አንዴ ያንን ሁሉ አጥፍታችሁ በ100,000 ሆነ በ50,000 ከዛም በላይም ቢሆን መነሳት የለባችሁም ባይ ነኝ እኔ እንደ ራሴ ማለት ነው። ይሄ እንትን እየደረቀ ነው መሰለኝ። ቆይ ውሃ ለውሃ አይወድም መሰለኝ ይሄ ነገር። የሚገርም ነው። ይሄ አቮካዶ ማቶት ነው። ይሄ ነበረ ጫፉ። እንግዲህ ቢጠዲቅ አላሁ አለም። ጫፉ ይሄ ነው እና ላችሁ የፈለኩት ለምሳሌ 50,000 ቢኖራችሁ በ25,000 ብትንቀሳቀሱ በ25,000 ታስቀምጣላችሁ ማለት ነው። ለምን ድጋሚ ብትወድቁ መነሻ ይሆናችኋል እንጂ ባላችሁ ሁላ መንቀሳቀስ አይቻልም፣ ያስቸግራል። ሲቀጥል ደግሞ ምን እንስራ ለምትሉ እንግዲህ እንደየአካባቢያችሁ ምን ተከፍቷል፣ ምን አልተጀመረም፣ ምን ተሰርቷል ብላችሁ ያልተጀመረ ነገር በዛ አካባቢ የሌለ ነገር ካልሆነ በስተቀር እኔ አሁን ስመጣ ብዙ ነገር አቅጄ መጣሁኝ። ብዙ ነገር እሰራለሁ ብዬ ነበር የመጣሁት። ስመጣ እሰራለሁ ብዬ ያሰብኩትን ሁሉም ሰው እየሰራው ነው። ስለዚህ ምንም መስራት አልቻልኩም፣ ተውኩት ማለት ነው መስራቴን። ከዛ በእርግጥ ሰው የሚኖረው የርዝቁን ነው የነሲቡን ነው። አንድ ሰው ከፈተ ተብሎ እኔን አይገዙኝም አይባልም። ግን ምንድነው
ያው ቁጭ ብላችሁ ውላችሁ ውስን ነው ገበያ የምትሸጡት ነገር ማለት ነው። እኔ አሁን ምግብ ቤት አስቤ ነበር፣ ልብስ ቤት አስቤ ነበር፣ ዲያቦ ቤት አስቤ ነበር፣ ወፍጮ ቤት አስቤ ነበር። ከዚህ ሁሉ ሳየው በቃ ሁሉም ሰው እጥፍ 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 ይዘውት ነው ያገኘሁትኝ። ስለዚህ እኔ ተጎልቼውዬ ያው የነሲቤን አላጣም። ግን ምንድነው ያው ቆይቼ ስንት ነገር ከቆየሁኝ በኋላ ነው ያን ነገር እኔ መሸጥ የምችለው ወይ ደግሞ መስራት የምችለው ማለት ነው። እና ሁሉም ሰው ስለያዘው ትንሽ ደስ አያስብልም ስትሰሩ ማለት ነው እንጂ መስራት ይቻላል ማንኛውንም ነገር። ውድ ቤተሰቦቼ እንግዲህ እናንተ ደግሞ እንደ እንትናችሁ ማለት ነው እንደ ብራችሁና እንደ አካባቢያችሁ መስራት ትችላላችሁ ማለት ነው። ሁሉም ነገር መስራት ይቻላል፣ መኖር ይቻላል። እንዲያቅማችሁ መኖር ትችላላችሁ። ብቻ እናንተ ያለባችሁ እንሰራል ብላችሁ አሳምናችሁ ልባችሁን መንጣን ነው ማለት ነው። እና ሀገር ብንገባ ውድ ነው ኑሮ በቃ የምትሉ ሰዎች ሁልጊዜ በሰው ሀገር አይኖርም እና ኑቶልና ሞክሩት እውት በሰው ሀገር ላይ ጊዜያችሁን አትብጁ። ውለዱ፣ መእታችሁ አግቡ፣ ውለዱ ነው የምላችሁ ውድ ቤተሰቦቼ። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ሀራ ከዘለኩ ደግሞ አዳዲስ ነገር ይዤላችሁ እመጣለሁ ማለት ነው። በተረፈ ሰላም እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።